ዛሬ ይዤላችሁ የመጣሁት ቪዲዮ በጣም ለእናንተ የሚጠቅም እቤት ውስጥ ያስፈልገናል ብላችሁ ያሰባችሁት ዕቃ ሙሉ የዋጋ ዝርዝሩ እዚህ ቪዲዮ ላይ ሰው ቤት ቢኖረን ብለን የምናስበው ዕቃዎችን ዛሬ እዚህ ቪዲዮ ላይ ወይንም እዚህ የመጣንበት ቤት ይዘን መተናል። እንግዲህ በተለይ ውጭ ሀገር ሆናችሁ የቤት ዕቃ የማሟላቸው የቤት ዕቃዎች ምን ናቸው ብላችሁ ለምታስቡ እህትና ወንድሞቻችን ዛሬ ይዤላችሁ የመጣሁት ቪዲዮ ላይ ያሉት ዕቃዎች የብዙዎቻችሁ ምኞት የብዙዎቻችሁ ዋጋውን ለማወቅ የምትፈልጉት ዕቃዎች ስለሆነ ቪዲዮውን እስከ መጨረሻ ድረስ ተከታተሉት ማለት ነው ተመልካቾቻችን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናላችን ተከታታዮች እንዴት ናችሁ? እኛ አልሐምዱሊላህ ረብል ዓለሚን ደህና ነን ተመልካቾቻችን። ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ ተመልካቾቻችን። ዛሬም እንግዲህ ተመልካቾቻ የአንድ ወንድማችንን ዕቃ ለማስረከብ ወደ ሰንበቴ ተገኝተናል ማለት ነው። እንደምታዩት የወንድማችን ቤት ይሄ አረቢያ መጅሊስ የሚነጠፍበት ቤት ነው። የዚህ የወንድማችን ቤት እንግዲህ ተመልካቾቻችን ይዘንለት የመጣ ነው። አረቢያን መጅሊስ አለ፣ 65 ኢንች ቴሌቪዥን አለ፣ ኪችኖች 3 ክላስ የተገጠሙ ኪችኖች አሉ፣ አምቦባዎች ወይንም ደግሞ ሲሊንደሮች አሉ፣ የጋዝ ሲሊንደሮች አሉ። እንደዛው ደግሞ የጋዝ ምድጃው በማብራትና በጋዝ የሚሰራው ምድጃ አለ። ስለዚህ ብዙ ዕቃዎች አሉ። ኢንሻአላህ እናሳያችኋለን። እንደዚህ እንደምታዩት ምንጣፉ አለ። እስኪ እንግዲህ ይሄን ሁሉንም እናሳያችኋለን ማለት ነው ተመልካቾቻችን። ይሄን ስራ ለመስራት 3 ቀን ነው የፈጀብን ማለት ነው ተመልካቾቻችን። እኔ ዛሬ ነው የመጣው ስራውን ከጨረሱ በኋላ ልጆቹን ከ2 ቀን በፊት ነው ከትናንት ወዲያ ነበር ልጆቹን የላኳቸው። ዛሬ ቪዲዮን ከሰራሁላችሁ ከትናንት ወዲያ ማለት ነው። ስለዚህ ዛሬ በ3ኛ ቀናቸው ስራውን ሊጨርሱ አካባቢ ሲሉ ነው ወደዚህ የመጣሁት። እንደምታዩት የወንድማችን ቤት በጣም መጋረጃ ብዙ መጋረጃ ያስፈልጋል። እንደምታዩት አሁን ይሄ እዚህ ጋር መጋረጃ ይፈልጋል፣ እዚህ ጋር የምታዩት ግድግዳ መጋረጃ ይፈልጋል። እዚሁ ከጎን ደግሞ እንደምታዩት ይሄንኛው ግድግዳ መጋረጃ ይፈልጋል። ይሄንን ደግሞ እያያችሁት እዚሁ ደግሞ ከጎን መጋረጃ ይፈልጋል። እዚሁ ሳሎን ላይ ማለት ነው 1 2 3 4 መጋረጃ አለ እዚሁ ሳሎን ላይ ማለት ነው ተመልካቾቻችን። ስለዚህ መጋረጃ ቦታውን ማስተካከል፣ እነዚህ የነገርኳችሁን 3 ክላሶች ውስጥ ያሉትን ኪችኖች እንዳለ እዚሁ የመገጣጠም ስራ ነው የተሰራው። ስለዚህ እንግዲህ እስኪ ዛሬ እኔ ደግሞ መጥቼ ቪዲዮን ልሰራላችሁ ለእናንተ ለተመልካቾቼ ለየት ያሉ ዕቃዎች ዋጋ ዝርዝራቸውን ላሳውቃችሁ መጥቻለሁ ማለት ነው ተመልካቾቻችን። እንደምታዩት እንግዲህ ይሄ ባዶ ክላስ ነው። እስኪ እንግዲህ ይሄን የምታዩትን ምንጣፍ እዚህ ጋር አንጥፈነው አረቢያ መጅሊሱን አንጥፈን እና ወደ ሌሎቹ ዕቃዎች ዋጋ ዝርዝርና ዲዛይንና አይነታቸውን አሳያችኋለሁ። ቪዲዮአችንን እስከ መጨረሻ ድረስ ተከታተሉ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው ሐሳብ አስተያየታችሁን ጻፉልን ተመልካቾቻችን። ለቤታችሁ ፈርኒቸር ካሰባችሁ ማንኛውንም የቤት ዕቃ ካሰባችሁ አረቢያ መጅሊሶችን፣ ፍራሾችን፣ የተለያዩ ቤት ማስዋቢያ ዕቃዎችን ከፈለጋችሁ ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አናግሩን። ዲዛይንና ከለር እናንተ ምረጡልን። እኛ ደግሞ ያሰባችሁትን የፈለጋችሁትን ዕቃ ሰርተን ቤታችሁ ድረስ በዚህ መልኩ አምጥተን እናስረክባችኋለን ማለት ነው። አሁንም ቪዲዮአችንን እስከ መጨረሻ ድረስ ተከታተሉ። እሺ ውድ ተመልካቾቻችን በምታዩት ሁኔታ እንግዲህ መጅሊሱን አንጥፈን ጨርሰናል ማለት ነው። ዛሬ እንግዲህ እንደነገርኳችሁ ቪዲዮአችንን እስከ መጨረሻ ድረስ ተከታተሉ። ምክንያቱም ዛሬ ይዤላችሁ የመጣሁት ቪዲዮ በጣም ለእናንተ የሚጠቅም እቤት ውስጥ ያስፈልገናል ብላችሁ ያሰባችሁት ዕቃ ሙሉ የዋጋ ዝርዝሩ እዚህ ቪዲዮ ላይ ስላለ ማለት ነው። በተለይ ውጭ ሀገር ሆናችሁ የቤት ዕቃ የማሟላቸው የቤት ዕቃዎች ምን ናቸው ብላችሁ ለምታስቡ እህትና ወንድሞቻችን ዛሬ ይዤላችሁ የመጣሁት ቪዲዮ ላይ ያሉት ዕቃዎች የብዙዎቻችሁ ምኞት የብዙዎቻችሁ ዋጋውን ለማወቅ የምትፈልጉት ዕቃዎች ስለሆነ ቪዲዮውን እስከ መጨረሻ ድረስ ተከታተሉት ማለት ነው ተመልካቾቻችን። እንደምታዩት እንግዲህ ከመጀመሪያው ስደምር የምታዩት አረቢያ መጅሊስ ከምጣፉ ጋር ማች ተደርጎ በወንድማችን ከለር ዲዛይን ምርጫና ሁሉ ነገሩ በወንድማችን ምርጫ ነው። እንደምታዩት አንድ አይነት ከለር አድርጉልን ብሎ አንድ አይነት ከለር አድርገን ሰርተንለታል። በምታዩት መልኩ እንግዲህ ይሄን የምታዩትን 9 ሜትር አረቢያን መጅሊስ ይዘንለት መተናል ማለት ነው። ይሄ እንግዲህ ባለ 20 ቲክነስ ቦንድድ አረቢያ መጅሊሳችን ነው። ሁሌ እንደምላችሁ አረቢያ መጅሊስ እኛ ጋር ስታዙ የልብስ ከለሩን ቢያስጠላችሁ ሰዎች ቢያጠላሉባችሁ ልብሱን በቀላሉ መቀየር ትችላላችሁ በትንሽ ብር ማለት ነው። ዋናው ከውስጥ ያለው ቦንድድ ነው። ሁሌ እንደምላችሁ ደግሞ እኛ ጋር የሚታዘዙ ቦንድዶች በጣም ጠንካራ የሆኑ ጥራታቸውን የጠበቁ ቦንድዶች ናቸው። ሁሉም ላይ የሄድኩኝ እንደምታዩት እንግዲህ እያሳያችሁ ይገኛለሁ ማለት ነው ተመልካቾቻችን። የተሰራለት መከዳ ሚኒባስ ቅርጽ ነው የሚባለው። እዚህ ጋር ጎድጎድ አላለም፣ ቀጥታ ተወስዶ ወደታች የወረደ ነው ማለት ነው። ስለዚህ ይሄ የምታዩት አረቢያን መጅሊስ እንግዲህ አሁን ዋጋው በሜትር ሁሌ እንደምላችሁ 1 ሜትር ማለት የዚህ ግማሽ ነው ማለት ነው። ይሄ 2 ሜትር ነው። ስለዚህ 1 ሜትር እኛ ጋር የሚሸጠው በሜትር 9500 ብር ነው። የቤታችሁ ልኬት ከ10 ሜትር በላይ ከሆነ መሀከል ላይ ያለውን ይሄንን ቴብል ይሄንን መስታወት በነፃ አብረን እንሰራላችኋለን። የቤታችሁ ልኬት ከ10 ሜትር በታች ከሆነ ደግሞ መሀከል ላይ ያለውን ቴብል በ5000 ብር አብረን እንሰራላችኋለን ማለት ነው ተመልካቾቻችን። የመጋረጃ ዋጋ አልነግራችሁም፣ ምክንያቱም እዚህ ወንድማችን ቤት ብዙ መጋረጃዎችን ይዘን መተናል ማለት ነው። እንደምታዩት በዚህ አይነት
እዚህ ጋር እንደምታዩት አይነት መጋረጃ ወደ 8 ቦታ የሚሆን መጋረጃ ነው ማለት ነው ይዘን የመጣ ነው። ለ8 ቦታ የሚሆነውን መጋረጃ ይዘንለት የመጣ ነው 41250 ብር ነው ማለት ነው። እንደምታዩት ተመልካቻችን በሁለት አይነት ልብስ ነው የተሰራው። ይሄ ከስር ያለው አብሮ ማች ማድረጊያው ነው። ከላይ ያለው ደግሞ ይሄ የምታዩት በጣም ወፍራም ከፋይ ጨርቅ ነው ማለት ነው። ስለዚህ እንደዚህ አይነት 8ቱን 41250 ብር ነው የሰራንለት ማለት ነው ተመልካቻችን። እንግዲህ ስለ መጅሊሱ ጉዳይ ጨርሻለሁኝ። ታውት ምንጣፍ ደግሞ ለወንድማችን ወደ 17 ሜትር በካሬ ደግሞ ወደ 68 ካሬ ነው ይዘን የመጣ ነው። አረቢያ መጅሊስ በሜትር ነው የሚሸጠው እኛ ጋር። ይሄ ደግሞ ምንጣፍ ሲሆን ደግሞ በካሬ ነው የሚሸጠው። በካሬ ይሄ የምታዩት 1500 ብር ነው። በዛ አይነት 68 ካሬ ነው ይዘንለት የመጣ ነው። ለምሳሌ 10 ካሬ ከሆነ የምትፈልጉት 1500 ሲባዛ በ10 ካሬ ታረጉታላችሁ፣ በ20 ካሬ እንደ ቤታችሁ ታረጋላችሁ ማለት ነው። ግን እዚህ ጋር ያለው ምንጣፍ ይሄ የምታዩት 68 ካሬ ነው። ካሬው ደግሞ በ1500 ብር ነው ማለት ነው ተመልካቻችን። ሌላው እንግዲህ ማንኛችን ቤት ሲኖር የምንፈልገው ቢኖርልን ደስ የሚለን ዋጋውን ደግሞ ዩቲዩብ ቻናል ላይ ተናግሬ የማላቀው እዚህ ጋር የምታዩት ማሽን ነው ማለት ነው ተመልካቻችን። እንግዲህ ይሄንን ማንም የማያውቀው አይኖርም ማለት ነው። ዩቲዩብ ካወቀ አንድ ሰው ዩቲዩብ ላይ እንግዲህ ዩቲዩብን ካወቀ ይሄ ዕቃ ምን እንደሆነ ማወቅ አያቅተውም። እንግዲህ ይሄ የምታዩት መሬት ማጽጃ እንደምታዩት ምንጣፎችን ማጽጃ ነው። ለዚህ ለወንድማችንም ይሄንን ምንጣፍ ማጽጃ ይዘንለት መተናል ማለት ነው ተመልካቻችን። እንደምታዩት አዲስ ነው፣ ከካርቶን ውስጥ ነው አሁን ያወጣ ነው። ካርቶኑን እዛ ጋር አድርጌው ነው ማለት ነው። ስለዚህ ይሄ ማሽን አሁናዊ ዋጋ እኛ ጋር በዚህ አይነት ዲዛይን የሚሸጠው ማለት ነው ተመልካቻችን 34000 ብር ነው። በዚህ አይነት ዲዛይን ተሰርቶ ማለት ነው። ይሄ እንግዲህ ስትስቡት እንደዙ የራሱ ጎማ ያለው እናንተን እንደፈለጋችሁ ይከተላል። ገመዱን አራዝማችሁ በምትንቀሳቀሱበት ሰዓት እንደፈለጋችሁ ይንቀሳቀሳል ማለት ነው። ከዛ ውጪ ደግሞ ስታወላልቁትም በዚህ በምታዩት መልኩ ማሳጠር ማስረዘም ትችላላችሁ። በምታዩት መልኩ አሁን አሳጥር ያለውኝ ማስረዘም ደግሞ ስትፈልጉ በምታዩት መልኩ ማስረዘም ትችላላችሁ። ከዛ ውጪ ደግሞ ይሄ ልብስ ይሄን ከላው ላይ ያለውን እንደዚህ ልክ በምታዩት መልኩ አወላልቃችሁ ማስቀመጥ ትችላላችሁ ማለት ነው ተመልካቻችን። ስለዚህ ይሄ ወንድማችን አሁን የሚቀመጥ ስለሆነ ልክ በዚህ መልኩ እናስቀምጠዋለን ማለት ነው። እዚህ ጋር ደግሞ ተመልካቻችን የምታዩት እንግዲህ በጣም ትልቅ የሆነ ስማርት ቲቪ ነው ማለት ነው። እንደምታዩት ላይፍ ስታር የሚባል በጣም የሚያምር በጣም ትልቅ የሆነ እንግዲህ ቦታው ገና ኢንሻአላህ እዚህ ጋር ነው የሚሰቀለው። መስቀያዎቹ ናቸው እዚህ ጋር የምታዩት። ይሄ መስቀያው ነው ማለት ነው። እዚህ ጋር የምታዩት እቃ ገና ግድግዳው ላይ የሚመታው ነው። በዚህ መልኩ ቴሌቪዥኑ ይሰቀላል ማለት ነው። እንደነገርኳችሁ ይሄን እቃ ለማዘጋጀት 3 ቀን ነው የፈጀብን እዚህ ቦታ ላይ ማለት ነው። ምክንያቱም ገና ማሳያችሁ እቃዎችም አሉ። ይሄ የምታዩት ቲቪ 65 ኢንች ነው። 65 ኢንች መሆኑን እዚህ ጋር እንግዲህ ማየት ትችላላችሁ ማለት ነው ተመልካቻችን። እንደምታዩት 65 ኢንች ቴሌቪዥን ለዚህ ለወንድማችንም ይዘን ለመተናል። 65 ኢንች አሁናዊ ዋጋው ስማርት ቴሌቪዥን በ65 ኢንች በላይፍ ስታር ከሆነ 97000 ብር ነው ማለት ነው ተመልካቻችን። ከዛ በታች የሚቀንሱም አሉ። ከዛ በላይ ደግሞ እስከ 130000 ብርም አሉ። 65 ኢንች ሆኖ እስከ 130000 የሚሸጣለ፣ ከዛም በታች የሚሸጣለ። ለዚህ ለወንድማችን ግን በ67000 ብር ይሄን የምታዩትን ቴሌቪዥን ይዘንለት መተናል ማለት ነው ተመልካቻችን። እዚህ ጋር ደግሞ 2 ስቶቮችን ነው ይዘን የመጣ ነው ማለት ነው። እነዚህ 2 ስቶቮች ስማርት ናቸው። እንግዲህ አንዱን አውጥቼ አሳያችኋለሁኝ። ስማርት ማለት በተች የሚነኩ ናቸው ማለት ነው ተመልካቻችን። እንደምታዩት የተች ናቸው። ይሄ እንግዲህ ፓወራቸው የሚከፈተው ምን የሚለው ልክ እንደ ሞባይል ተች ሲደረጉ ነው ማለት ነው ተመልካቻችን። እነዚህ አሁን አይዋጋው ተመልካቻችን እኛ ጋር የሚሸጡት ወይንም ደግሞ ለዚህ ለወንድማችን ይዘንለት የመጣ ነው ማለት ነው 8500 ብር ነው። በዛ አይነት ማለት ነው ተመልካቻችን። ልክ እንግዲህ እንደየብራንዳቸው ይለያያል። ከዚህ በታች ዋጋው ዝቅ የሚል ይኖራል፣ ከዚህም በላይ ዋጋው ከፍ የሚል ይኖራል ማለት ነው ተመልካቻችን። በዛ አይነት ለወንድማችን እንግዲህ ሁለት ይሄ እዚህ ጋር አንዱ ህሽጉ ያልተከፈተ አንዱን ደግሞ ለእናንተ ለማሳየት በምታዩት መልኩ እሽጉን ከፍተነዋል ማለት ነው። ስለዚህ ይሄን እቃ እንግዲህ ማንኛውም ሰው ቤት ካሟላሁኝ ቤት ካለኝ ይሄን እነዚህን እቃዎች ቢኖርኝ ብሎ ይመኛል። ለዛ ነው ይሄን ቪዲዮ እስከ መጨረሻ ድረስ በደንብ ተከታተሉት ያልኳችሁ። ዛሬ የማሳያችሁ እቃዎች ለእናንተ አብዛኛው ሰዎች ቤት ቢኖረኝ ቤት ካለኝ ቤት ካበጃጀሁኝ እነዚህ እቃዎች ይኖሩኛል ብሎ ያስባል። አሁንም ደግሞ ወደ ሌላኛው እቃ ወስዳችኋለሁ። ማዘዝ አስባችኋል? ለማዘዝ ካሰባችሁ እንዴትስ እናገኘዋለን ብሎ የሚለው ነገር አሳስባችሁ ከሆነ ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አናግሩን። ዲዛይን እና ከለር እናንተ ምረጡልን። እኛ ደግሞ ጥርት ፍክት ያሉ እቃዎችን በምታዩት መልኩ ቤታችሁ ድረስ መጥተን እናስረክባችኋለን ማለት ነው ተመልካቻችን። እዚህ ጋር የምታዩት እንግዲህ 4 ሲሊንደሮችን አዘጋጅተናል። እንዳልኳችሁ ይሄ ቤት ገና ተጸድቶ ተስተካክሎ አላለቀም ማለት ነው። ስለዚህ እሱንም እንግዲህ ለእናንተ ለማሳየት በቅርብ ቦታ አስቀምጫለሁ። ኪችናሎች አሉ፣ ኪችኖች ውስጥ ገና ይገባል ማለት ነው። ይሄ የምታዩት እንግዲህ 4 የጋዝ ሲሊንደሮችን ነው። እንግዲህ እነዚህ 4ቱም የተሞሉ ናቸው። የነዚህን ዋጋ ካሁን በፊት የነገርኳችሁ ይመስለኛል። አሁን ዋጋው 14000 ብር ነው። እንደዚህ ተሞልተው ማለት ነው ተመልካቻችን። እኛ ጋር የሚሸጡት 14000 ብር ነው። ለወንድማችን 4 ነው ይዘንለት የመጣ ነው። እንደምታዩት 4ቱም የተሞሉ ለመንቀሳቀስ በጣም ከባድ የሆኑ ናቸው። እነዚህ 4ቱን ይዘንለት መተናል ማለት ነው ተመልካቻችን።
ሌላው ደግሞ እዚህ ጋር የምታዩት እንግዲህ ታምቡራታ በር ነው ማለት ነው ተመልካቻችን ለወንድማችን። ይሄን እዚህ ጋር የምታዩትን በር እዛ ጋርም የምታዩትን ታምቡራታ በር ይሄንንም እንግዲህ እኛ ጋር ነው ፈርኒቸር እንደምንሰራ የታወቀ ነው። እንግዲህ ሁስ ቲዩብን ስታዙ የቤታችሁን ሙሉ ዕቃ ብታዙት ቤታችሁ ድረስ መጥቶ በዚህ መልኩ አስውቦ ሽክ አድርጎ ይመለሳል ማለት ነው። ይሄን የምታዩትን ታምቡራታ በር እንግዲህ 3 ቀን ፈጀብን ያልኳችሁም አንደኛው ምክንያት እንደነዚህ አይነት በሮች 2 አሉ፣ ኪችኖች አሉ። ያን የመቅጠሙ ስራ ስለሆነ የሚያቆየን ለዛ ነው። ስለዚህ የምታዩት በር እንግዲህ ተመልካቻችን አሁናዊ ዋጋው እኛ ጋር የሚሸጠው እንደየቤታችሁ ልኬቱ ጠባብም ሊሆን ይችላል፣ ሰፊም ሊሆን ይችላል። ይሄን ለወንድማችን የሰራንለት 23000 ብር ነው ማለት ነው። በዚህ በምታዩት መልኩ ማዘዝ ከፈለጋችሁ 23000 ብር ድረስ ቤታችሁን በዚህ በምታዩት መልኩ ፏ እናደርግላችኋለን። ከስር እንደምታዩት ታምቡራታ ነው፣ ከላይ ያለው ደግሞ መስታወት ነው ማለት ነው። ልክ እንደምታዩት እዚህ ጋር ይሄ ያለ እዚህኛውም ጋር እንደምታዩት 2 በሮች ናቸው፣ እዚህ ጋር እና እዛ ጋር ያሉት ማለት ነው። እነዚህ 2ቱም በሮች እንግዲህ ለወንድማችን ይዘን መተን ገጥመንለታል በምታዩት መልኩ ማለት ነው። እዚህ ጋር ደግሞ ተመልካቾቻችን እቺ የምታዩትን የጫማ ማስቀመጫም ለወንድማችን ይዘንለት መተናል ማለት ነው። በ2 ተከፋች ናት እንደምታዩት በኤችዲኤፍ ነው የተሰራው። አሁን በፊት ስለ ኤችዲኤፍም ነግሬያችኋለሁ። እኛ ኤችዲኤፎችን የምንጠቀመው ኤችዲኤፍም ስንጠቀም ኤምዲኤፍም ስንጠቀም የዱካም የሚባሉት ናቸው አሪፍ የሚባሉት። ስለዚህ በእነሱ ነው የምንጠቀመው። እንደምታዩት እነዚህ ጋር መብረቁ ኤችዲኤፍ ናቸው ማለት ነው። በምታዩት ሁኔታ እነዚህ ጫማ ማስቀመጫዎች 1 2 3 4 5 ጫማ ማስቀመጫ መደርደሪያ ያላቸው ማለት ነው። 2ቱም በሮቹ ይከፈታሉ። ከታች ደግሞ ከመጨረሻው እንደምታዩት የካልስ ማስቀመጫ ነው ማለት ነው። የካልስ ማስቀመጫውን ከላይ ማድረግ እንችል ነበር። አብዛኛው ሰው ግን ቁጭ ብሎ ስለሆነ ካልስ የሚለበሰው ለዛ ብለን ካልስ ማስቀመጫውን ከታይ እንደምታዩት ከታችኛው ቦታ ላይ አድርገናል ማለት ነው። ከዛ ውጭ ያሉት እነዚህ ጫማ መደርደሪያ ናቸው። ለዚህ ለወንድማችን እንግዲህ ተመልካቻችን ወይንም ደግሞ እናንተ ማዘዝ ከፈለጋችሁ ይሄ ጫማ ማስቀመጫ አሁናዊ ዋጋው ይሄ በምታዩት መልኩ ተሰርቶ ተዘጋጅቶ በኤችዲኤፍ 12000 ብር ነው ማለት ነው ተመልካቻችን። ለወንድማችን የሚያመጣ ነው። ልክ በእንደዛው ነው ማለት ነው 12000 ብር። እቺ ፍክት ያለ ጫማ ማስቀመጫ ማዘዝ ትችላላችሁ ማለት ነው ተመልካቻችን። አሁን ደግሞ እንግዲህ እስቲ ወደ ኪችን ልውሰዳችሁ። እንግዲህ ቅድም በነገርኳችሁ መልኩ እዚህ ወንድማችን ቤት 3 የኪችን እቃዎችን ነው ይዘን የመጣ ነው ማለት ነው። እንደምታዩት ይሄንኛው እዚህ ጋር ኪችን ካቢኔት አለ፣ እዚህ ጋርም ኪችን ካቢኔት አለ ማለት ነው። እቃዎቻችንን እያጠብን የምናስቀምጥበት አንዳንድ ነገሮችን የምንከታተፍበት ቦታ መጠቀም ይችላል። እዚህ ጋር ደግሞ ያለውን ቦታ የማብሰያ ቦታ እዚህ ጋር የተከታተፉ እቃዎችን አዘጋጅቶ ወይንም ደግሞ እየከተፉ የሚሰሩ እቃዎችን አዘጋጅቶ እዚህ ጋር ለመስሪያ የሚጠቀማቸው ቦታ ናቸው ማለት ነው። ቅድም ያሳየኋችሁን ሲሊንደር እዚህ ጋር አምጥተን እናስቀምጣለን ማለት ነው ተመልካቻችን። አንደኛው በሲሊንደር ነው። 2 ምድጃ በሲሊንደር ይሰራል፣ 2 ምድጃ ደግሞ በማብራት ይሰራል ማለት ነው። ይሄ የምታዩት እንግዲህ ለወንድማችን በምታዩት መልኩ የተቀመጠው መሬት አይደለም፣ እዚሁ ራሱ ከኪችኑ ጋር ቦታ ሰርተንለታል ማለት ነው። በምታዩት መልኩ እንግዲህ እንደዚህ ዝንጥ አድርገን መሬት ሳይነካ ምንም አይነት እንግልት ሳይደርስበት ኪችኑ ላይ እንዲቀመጥ አድርገነዋል ማለት ነው። 2 ምድጃ የሚሰራው ባልኩ እንዳልኳችሁ ቅድም በሲሊንደሩ ነው የሚሰራው። ማብራት ሄደ አልሄደ አያሳስበንም። ማብሪያ ባለ ሰዓት ደግሞ 2ቶቹ ምድጃ መጠቀም እንችላለን በማብራት ልክ እንደ ስቶቭ ማለት ነው። ቅድም የሲሊንደሩን ዋጋ ነግሬያችኋለሁ። ይሄንኛው ደግሞ አሁናዊ ዋጋው ለዚህ ለወንድማችን ያመጣንለት 42500 ብር ነው። በዚህ በምታዩት መልኩ 42500 ማዘዝ ትችላላችሁ ማለት ነው ተመልካቻችን። ስራችሁን ስጨርሱ በዚህ በምታዩት መልኩ ልክ እንደዚህ ትከርኑታላችሁ። ሲቀመጥ አያችሁት ከኪችኑ ጋር ስትሬት ሆኖ እኩል ነው ማለት ነው። እዚህ ጋር ደግሞ በማብራት የሚሰራ የተዘጋጀ ምጣድ ነው ማለት ነው። ምጣድ እንጀራ፣ ቂጣ፣ የተለያየ ምግቦችን ለመጋገሪያ የሚሆንልን በጣም የሚያምር ለወንድማችን ይሄንንም ይዘንለት መጥተናል። ለሱም ደግሞ እንደምታዩት የራሱ የሆነ ማስቀመጫ ሰርተንለታል ማለት ነው። እዚህ ጋር ለምጣዱ የሚጠቅሙን ነገር አንዳንድ ነገሮች እዚህ ውስጥ ማስቀመጥ እንችላለን። በምታዩት መልኩ ልክ እንደዚህ እንከድናለን። ስለዚህ ለወንድማችን እቺን የምታዩትን እቃዋን ማለት ነው እቺ ከላይ ያለችውን እቃዋን ብቻ 23000 ብር ናት ማለት ነው። ለእናንተም ማዘዝ ለፈለጋችሁ እህትና ወንድሞቻችን 23000 ብር ነው ማለት ነው። ከዛ ውጭ እንግዲህ ተመልካቾቻችን ለቤታችሁ እኛ ጋር ኪችኖችን ስታዙ የወንድማችን ቤት ገና ተጸድቶ ተዘጋጅቶ ስላላለቀ ነው ለእናንተ ቪዲዮ ለመስራት ብዬ ጨራርሼ ልወጣ ስል ነው ቪዲዮውን እየሰራሁላችሁ ያለሁት ማለት ነው። እንደምታዩት ይሄ ከላይና ከታች አድርጎ መስራት ይቻላል። ቤታችሁን ደግሞ በኤል ከሆነ እዚህ ጋር ደግሞ አሁን ለወንድማችን እንደሱ ፍላጎት ሆኖ ነው እንጂ በኤልም አድርጎ መስራት ይቻላል ማለት ነው ተመልካቻችን። እስኪ አሁን እስካሁን ድረስ ያሳየኋችሁ ዕቃ ጥሩ ቤት ቢኖረኝ አሪፍ ቤት ቢኖረኝ ብርስ ቢኖረኝ እነዚህን ዕቃዎች አሟላለሁ ብላችሁ የምትመኙት ዕቃ አይደለም? እሱን ኮሜንት ላይ አሳውቁኝ። እዚህ ጋር ደግሞ ተመልካቻችን ፍሪጅ አስቀምጠንለታል ማለት ነው ለወንድማችን። እዚህ ጋር የምታዩት ፍሪጅ 365 ሊትር ነው ማለት ነው። በምታዩት መልኩ ትልቅ ፍሪጅ ነው። ያው እኛ እንዳልኳችሁ ቤቱ ገና ተዘጋጅቶ ስላላለቀ ሰው ራሱ ገና አሁን አልገባበትም። ለዛ ብለን ከፈትነው ማለት ነው የታሸገውን። ይሄ የምታዩት ፍሪጅ እንግዲህ ተመልካቻችን ይሁት ለእናንተ ለማሳየት ያክል ካርቶን ወደ ላይ ከፍ አድርጌ ያሳያችኋለሁ።
በመታወት መልኩ እንግዲህ ተመልካቾቻችን ይሄ የምታዩት ሲልቨር ከለር ፍሪጅ ነው ማለት ነው ይዘንለት የመጣ ነው። ከላይ እስከ መጨረሻ ድረስ ለመክፈት ቦታው ስለማይመች ነው። ይሄ ፍሪጅ ደግሞ አሁናዊ ዋጋ ተመልካቾቻችን በ365 ሊትሩ 50 ሺህ ብር ነው ማለት ነው። አሁናዊ ዋጋው 50 ሺህ ብር ነው ማለት ነው። ስለዚህ ተመልካቾቻችን ማዘዝ የፈለጋችሁ እህትና ወንድሞቻችን ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አናግሩን። ዲዛይን እና ከለር የፈለጋችሁትን እቃ እኛ ጋር የሌሉ እንኳን አረቢያ መጅሊሶችን ፈርኒቸሮችን አዛችሁ እኛ ጋር የሌለ እቃ እንኳን ቢሆን ለምን መርፌ አይሆንም? ትራንስፖርት መክፈል የለባችሁም። የሚያስፈልጋችሁን እቃ አንድ ላይ ጠቅለል አድርገን እናንተ የምትፈልጉበት ቤት ወስደን የሚረተብ ከሆነ የሚገጣጠም ከሆነ 2 ቀንም ፈጀ 3 ቀንም ፈጀ 4 ቀንም እንደዚህ ገጣጥመን ቦታው ላይ በትክክል ቁጭ አድርገን ተመልሰን እንሄዳለን። ለሌላ ተመልካቾቻችን ቪዲዮ ደግሞ በምታዩት መልኩ ሰርተን እነሱም ዕውቀትና መረጃ እንዲያገኙበት እናደርጋለን ማለት ነው። ተመልካቾቻችን እስኪ ደግሞ 2 ኪችኖች ይቀሩናል። አሁንም አብራችሁን ቆዩ። እንግዲህ ደግሞ ጠበብ አነስ ያለችው ኪችን ውስጥ መተናል ማለት ነው ተመልካቾቻችን። ቅድም እንግዲህ በነገርኳችሁ መልኩ ወንድማችን 3 ኪችን ቤቶች ነው ያሉት። 3 ኪችን ቤቶች ለሶስቱም ኪችን ቤቶች ደግሞ ኪችን ካቢኔት ተሰርቶላቸዋል ማለት ነው። ይሄም ከቅድሙ ጋር ተመሳሳይ ነው፣ ግን ከዛኛው ክፍል የሚለይበት ነገር ምንድነው? ይሄ ምድጃ ምናምን የለውም። የስቶቭ ቦታ የሲሊንደሩ ቦታ ይኖረዋል እዛ ጋር ማለት ነው። እንደምታዩት እዚህ ጋር የእጅ ማስታጠቢያ የእጅ መታጠቢያ እቃው ማጣጠቢያ ቦታዎች የታጠቡ እቃዎችን መደርደሪያ ቦታ፣ እዚህ ጋር ደግሞ በምታዩት መልኩ የምግብ መስሪያው ማለት ነው። እዚህ ጋር እነዚህ የተሰሩበት ራሱ ይሄ ከላይ ያለው በኤችዲኤፍ ወይንም ደግሞ በኤምዲኤፍ አይደለም፣ ወይንም ደግሞ በኪችን ቶፕ አይደለም የተሰራው። ይሄ የተሰራው በሴራሚክ ማለት ነው፣ ድንጋይ ነው። ይሄ በጣም የሚካበድ እመበረድ የሚባለው ነው ማለት ነው። በድንጋይ ነው የተሰራው። አላው ላይ ቢከተፍ የፈለገው ነገር ቢደረግ ምንም ነገር አይሆንም። ስለዚህ ለወንድማችን በምታዩት መልኩ እንግዲህ እነዚህ ሁለቱንም በግራና በቀኝ የሆነ ኪችን ካቢኔት እዚህ ትንሿ ኪችን ውስጥም ደግሞ በምታዩት መልኩ 2 ኪችን ካቢኔት ዶልነታና ማለት ነው። እዚህ ጋር ማጠቢያ ያለው እዚህ ጋር ደግሞ ማጠቢያ የሌለው ቀለል ያለ ክላስ ውስጥ አዘጋጅተንለታል ማለት ነው። ይሄንንም እንግዲህ እኛው የገጠምንለት ነው ማለት ነው። ተመልካቻችን እንግዲህ እስኪ እንዴት አያችሁት? ኪችኗንስ ወደዳችኋት? ቅድም ሰፋ ያለ ኪችን ነው፣ አሁን ደግሞ ጠበብ ያለ ኪችን ነው ማለት ነው ተመልካቻችን። እስኪ ደግሞ አሁን ወደ ሶስተኛው አንድ ቤት ላይ ነው ያለው ይሄ ቦታ አንድ ቤት ላይ ነው ያለው፣ የተለያየ ቤት አይደለም። ቤቱ ደግሞ ፎቅ ቤት ስለሆነ ለዛም ነው ኪችኖቹ በዛ ያሉት ማለት ነው። ስለዚህ አሁን ደግሞ ወደ ሶስተኛው ኪችን ወስዳችኋለሁ። ቪዲዮአችንን አብራችሁን ቆዩ። አሁን ደግሞ እንግዲህ ወደ መጨረሻው ኪችን መተናል ማለት ነው። በምታዩት መልኩ እንግዲህ እስካሁን ድረስ ማዶ ለማዶ የሆኑ ኪችኖችን ነው ያሳየኋችሁ። በኤልም ለሚሰራው ደግሞ እንደምታዩት እንግዲህ እቺኛዋ የወንድማችን ኪችን ቤት በኤል የሆነች ናት ማለት ነው። በምታዩት መልኩ ነው ልክ እንደዚህ መታ ፊት ለፊት ዘወር ትላለች። እዚሁ ጋር ዕቃችንን ማጣጣብ እንችላለን። እዚህ ጋር ምግባችንን መስራት እንችላለን። ከላይ ደግሞ ልክ እንደቀደሙ የራሳቸው የዕቃ ማስቀመጫ አላቸው። ብረት ድስት መደወያዎቹ ከስር አሉ። ከስር እንደዚህ ጋር መሳቢያዎች አሉ። ይሄ የወንድማችን ኪችን ደግሞ እንዳውም በዚህኛው በፊት ለፊቴ ሽንት ቤት አለው ማለት ነው ተመልካቻችን። ስለዚህ እችኛዋንም ኪችን ቤት በምታዩት መልኩ እንግዲህ ፏ ድምቅ አድርገንለት በዚህ በምታዩት መልኩ አዘጋጅተናታል ማለት ነው። ይሄ የምታዩት ቤት እንግዲህ ተመልካቻችን እንግዲህ ውጭ ሀገር አይደለም እዚሁ ሀገራችን ውስጥ ሁስ ቲዩብን ካዘዛችሁ የፈርኒቸር ውጤቶችን ካዘዛችሁ ቤታችሁ መለካት አለበት። ልክ እንደ አረቢያ መጅሊስ ማለት ነው ተመልካቻችን። እነዚህ ፈርኒቸሮች ሲሰሩ ዝም ብለው አይደለም የሚሰሩት፣ በደንብ መለካት አለባቸው። ልክ እንደ አረቢያን መጅሊስ ማለት ነው። ምክንያቱም አሁን እንደምታዩት ከዚህኛው ኮርነር አንስቶ እስከዚህ ድረስ ያለው በደንብ መለካት አለበት ስንት እንደሆነ። ከዛ ጋር አንስቶ ደግሞ እስከዚህ ድረስ ያለው በደንብ መለካት አለበት። እችኛዋን ቦታ ልክ እንደዛው ማለት ነው። ምክንያቱም እነዚህ በግምት የሚሰሩ ኪችን ካቢኔት አይደሉም። ግድግዳውም ላይ እንደዚህ የሚያምሩት በመላ ተሰርተው አይደለም፣ በልኬት ተሰርተው ነው። ስለዚህ ተመልካቻችን እዘዙ፣ ቁጥራችን ከስር ይገኛል። ዲዛይን ከለሮች እናንተ ምረጡ። እኛ ደግሞ እናንተ የመረጣችሁትን እቃዎች ሰርተን ቤታችሁ ድረስ መተን እናስረክብላችኋለን ማለት ነው። የዛሬውን ቪዲዮ እንዴት እንዳያችሁት ሐሳባችሁን ሐሳብ መስጫው ላይ ሰጡበት ማለት ነው ተመልካቻችን። ለዛሬ ይዤላችሁ የመጣሁት ቪዲዮ ያያችሁትን ይመስላል። አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ከጫፍ እስከ ጫፍ ሰላም ያርግልን። ባላችሁበት በዓለም ዳርቻ አላህ ሰላም ያርጋችሁ። በሌላ ቪዲዮ እስከምንመለስ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።